በአክሱም ሙስሊም ወንድሞቻችን እህቶቻችን ላይ በተወለዱበት ሀገር ላይ በመወዳቸው ኦርቶዶክሶች ማለት ነው ወላሂ አንዳቸውም አክሱም ላይ ስለሚጎዱት ሙስሊሞች በጣም ያዘኑና የተከፉ ናቸው። ሁሉም ጂሃድ ማለት ይሄ እፎይ እንደሚያወራው ነው እንዴ? የትኛውም ቦታ ላይ ቢሆን ሙስሊም የትኛውም ቦታ ላይ ብታደርገው የሚጠቅም ነው እንጂ የሚጎዳ አይደለም። እኛ ነፍስ ለማጥፋት አልተፈጠርንም እንጂ መሳሪያ የሌለው ሙስሊም አንድም የለም። ሰላም ኦርቶዶክሲያን ባለማህተቦች እንደምቆያችሁ እንደምናረፈዳችሁ ነው። ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። በዛሬው ቪዲዮአችን የዛሬው መናገር አጀንዳችን የሚሆነው እንግዲህ በአክሱም ምን ተፈጠረ፣ ሌሎቹ ኡስታዞች ምን እያሉ ነው፣ ይሄን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። መጨረሻ ላይ ሐሳብ አስተያየታችንን እንሰጣለን። ወደ ቪዲዮ። በአክሱም ሙስሊም ወንድሞቻችን እህቶቻችን ላይ በተወለዱበት ሀገር ላይ ውሳኔው ምንድነው? ሰሞን የሰማነው ጀናዛ ጭምር አስፋልት ላይ ይዛችሁ መሄድ አትችሉም አሏቸው። በድብቅ በሸለቆ በምን ካልሆነ በአደባባይ ላይ ይዛችሁ መሄድ አትችሉም። ያ አላህ ምን አይነት አውሬነት ነው? ነብዩ እንዲነበሩ እንዴ ሰለላሁ ዐለይሂ ወሰለም። አንድ ቀን የይሁዲ ጀናዛ አለፈ። ነብዩ ቆሙ። ይሄ እኮ ይሁዲ ነው አላቸው። እሷስ ቢሆን ነፍስ አይደል እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም ነፍስ አይደል እንዲያሉ ጀናዛ ሲያልፍ ቆመን እንድናሳልፍ ነው የታዘዝነው። ይሄ ነው መራህችን፣ ይሄ ነው የእስላም አስተምሮ፣ የእዝነት የፍትህ ዲን። ይሄ ነው ሊያስተምር። ጀናዛ ይዛችሁ መሄድ አትችሉም። ሰላት የሚባል መስገድ አትችሉም። አዛን የሚባል በማይክሮፎን ማውጣት አትችሉም። እነሱ ላይ የደመደሙባቸው ነገር ነው። ነገር ግን እንደዚህ አምባገነን እንደሆኑ ወላሂ አይዘልቁም። ይዘልቃሉ። ወላሂ አላህ ያሳየናል። አላሳየንም እንደ ጌታችን ወቲልከል አያም ኑዳዊሉሃ በይነ الناس እቺን ቀን በሰዎች መካከል እንገለባብጣታለን አለ አላህ። ገልብጦ አሳይቶናል። በድምጻችን ይሰማል። አሳሪ የነበሩት እነዚህ ቡድኖች አዛ ሲያረጉ የነበሩት ሙስሊሙ ማህበረሰብ ስንቱ ተደፈረ፣ ስንቱ ተገደለ፣ ስንቱ ከሀገር ተሰደደ፣ የእህቶቻችን ሂጃብ ስንቱ ተገፈፈ፣ ስንቱ መከራመት። አላህ ግን አሳየን። የትኛውም ቦታ ላይ ቢሆን ሙስሊም የትኛውም ቦታ ላይ ብታደርገው የሚጠቅም ነው እንጂ የሚጎዳ አይደለም። ልክ ዝናብ እንደሚጠቅመው ሁላ ሙስሊም የትኛውም ቦታ ላይ ብታደርገው ሙስሊም ነው ያልኩት ጠቃሚ ነው እንጂ ጎዳ አይደለም። ታዲያ ለማህበረሰብ የሚጠቅም ነገር ማህበረሰብ ግንባታና ሀገር ግንባታ ላይ የሚጠቅም ነገር ሳይገባው በተቃራኒ የሚሰራ ሀገር ማፍረስ ላይ የሚሰራ ሰው አመለካከቱ ላይ ችግር አለ፣ ተገልብጧል ማለት ነው። ሀገርን ለመገንባት ማህበረሰብን ለመገንባት በሚመች መልኩ የተመቻቸ ህይወት እንዲኖሩ ለማድረግ የሁላችንም አሻራ ማረፍ አለበት። እንደ ሰው የሙስሊሞች አሻራ ደግሞ በስፔሻል ማረፍ መቻል አለበት። አልገባንምና ነው እንጂ እንዴት ያላችሁ እንደሆነ አልሙስሊሙ ከልመጠር ሐይثማ ሐለ ነፈዕ። የትኛውም ቦታ ላይ ብታደርገው ሙስሊም የሱ አሻራ የሚያሳልፈው አሻራ ጠቅሞ ነው እንጂ ጎድቶ አያልፍም። ለምን? እስላማዊ ስነ ምግባር የተላበሰው ማንነት እስላም የሚያስተምረው ማንነት ጠቃሚነትን ነው እንጂ ጎጂነትን አያስተምርምና እዘረዝረዋለሁ። አዩሃ الأحبة قال العلماء كل من أخذ أعماله على محل الجد የትኛውም አካል ስራውን አሳምሮ ለመስራት የሚችለውን ያህል ጥረት ለሚያደርግ በሙላ فأعطاه الله سبحانه وتعالى على قدر الاجتهاد الله جل وعز የስራውን ዋጋ በልፋቱ ቁጥር ልክ ነው የሚከፍለው። وإن كان كافرا ያ አካል ሙስሊም መሆኑ አለመሆኑ ሸርጥ አይደለም። ስራውን ለማሳመር መልፋቱ ብቻ ነው ሸርጥ። ወላሂ ነው የምልህ። እኔም አውቃቸው የምወዳቸው ኦርቶዶክሶች ማለት ነው ወላሂ አንዳቸውም አክሱም ላይ ስለሚጎዱት ሙስሊሞች በጣም ያዘኑና የተከፉ ናቸው። ሁሉም ወላሂ ነው። ልደትዬ ማርያምን ነው የምላችሁ። እውነተኛ አመለካከት ያለው ሰው ይህንን ነገር ይቃወመዋል። ምክንያቱም እኛ አንድ ነን። ሙሉ እኮ ዓለም እኮ ሙስሊምናን ሲልክ ኢትዮጵያ እኮ ነች የተቀበለቻት። አብርሃም አንድ የእስማኤል አባት ምንድነው እንደዚህ? እኛ አንድ ነን። ምንድነው እንደዚህ? እምነት ቢር ፈጣሪ እንዲያዝንልን። ኧረ እዝነት ወላሂ ኦርቶዶክሶችም ማለት ወላሂ ነው የምላቸው። ያው ከጀርባ ባለች ነገር በልደትዬ ግቢ ይሁንባችሁ።
በቃ እስኪ አክሱም ላይ ላለ ሙስሊም ድምፁ ነው። ወላሂ እንወዳቸዋለን እና ከብራቸዋለን። ነገር አይነፋም። በቃ እንመለስ ወደ ፍቅራችን። ማርያምን እኛ እንወዳቸዋለን። ኦርቶዶክስ ክርስቲያን እስላም አንልም። እኛ አንድ ነን። ሁላችንም በእኩልነት ድምጻችን ይሰማ። እዛ ጋር የተደረገው ነገር ፌር አይደለም ነው የምንለው። እንወዳቸዋለን ወላሂ። ለምንድን ነው የምትገባው? መስጊድ ተቃጥሎ ላጠፋልኳቸው ገና አንተም ትቃጠላለህ። ፖሊስ ነው ይሄን ያለው ገራችሁ። ገና አንተም ትቃጠላለህ። እኔ አልቃጠልም። እኛ ነፍስ ለማጥፋት አልተፈጠርንም እንጂ መሳሪያ የሌለው ሙስሊም አንድም የለም። ጭቃ ነበር የምናደርግህ አልኩት። ግን ለማጥፋት አልተፈጠርንም። እኛ አልተፈጠርንም። መቶህን ሶስት ሰው ይገላል። እንዲህ እየተነባበት ለመስገብገብ እየተስገበገብ መቶህን አንድ ሰው ሁለት ሰው ይገላል። ግን አልተፈጠርንም ለማጥፋት። ጂሃድ ማለት ይሄ እፎይ እንደሚያወራው ነው እንዴ? እቤት ሱቅ ሊዘርፍ የመጣ ሰው ብታስወግደው ምኑ ነው ኃጢአት የሚሆነው? ሐቅህ እኮ ነው። ሚስትህን ሊደፍር የመጣ ሰው ብታስወግደው ጂሃድ ዝም ብሎ ይሄ ትርጉሙ ክርስቲያንን ግደል ነው ይልሃል። እንደዛ የሚባል ነገር ለምንድን ነው ክርስቲያን የምትገል? ጣዖት እንኳን የሚያመልኩትን ሰዎች አትስደቡባቸው፣ ገር በሆነ ነገር እስልምና ንገሩ ያለ ነብይ ለምንድን ነው ክርስትናን ግደል የሚል? ሃይማኖትህን ግን አታምንም ብሎ የመጣውን ሰው ታስወግደዋልና ቁጭ ብለህ ልታየው ነው እንዴ? ወደ ሌላው ስትሄድ ቀኝ ሲመታ ግራህን ይልሃል፣ አትስራ ይልሃል። እኔ እድሜ ዘመኔን እንደዚህ አሁን ደሃ ሆኜ የቀረሁት እድሜ ዘመኔን በሙሉ በዛ መንገድ ስላሳለፍኩ ነው። ከዚህ ዓለም ጋር ተጣልቼ ስራን ተጸይፌ ምናምን ተጸይፌ ካለህበት ዙር የሚል እምነት ይዤ እንደዚሁ የምናመርትበትን የምንሰበስብበትን ጊዜ ፌል አደረገ። አክሱም ላይ መስጊድ ለመስራት መካ ላይ ይላል። መካና እኛ እኮ ኢትዮጵያኖች ነን። እዛ ሀገር የሚኖሩት እኮ ስደተኞች እኮ ናቸው። መካ እኮ የሚተዳደረው በሸሪዓ ህግ እኮ ነው። ኢትዮጵያ በሸሪዓ ህግ አይደለም የምትተዳደረው፣ በክርስቲያን ህግ አይደለም የምትተዳደረው፣ በኢትዮጵያ ህገ መንግስት ነው። እኛ ኢትዮጵያውያኖች ነን። ከስደት አይደለም የመጣው ሙስሊም፣ ስደት አይደለም የመጣው። ኢትዮጵያ ውስጥ የተወለዱ ሙስሊሞች ናቸው እንደ ባዳ ተቆጥረው። አንተን ማን ነው ባለቤት ያደረገ? ሁላችንም እኮ ከውጭ ነው እኮ የመጣ ነው። አስተሳሰባችን፣ እምነታችን፣ ሃይማኖትን እኮ ከውጭ ነው የመጣው። የመጣንበት ጊዜና ወቅት ሊለያይ ይችላል። እስልምናን ባዳ አድርገህ አንድን ከተማ የተቀደሰ ማድረግ። ጅማ ላይ እኮ ክርስቲያን አልነበረም ነበር፣ ወደ ኋላ ታሪክ ይደስታይ። ስለዚህ መከባበር አለብን። እዛ ሀገር ያሉ ትግራይ ውስጥ ያሉት ክርስቲያን ወንድሞቻችን ለሙስሊሞች ይሄ ነገር እንዲፈቀድ፣ በሙስሊሞች ላይ የሚደረገው ጫና፣ በሙስሊሞች ላይ የሚደረገው ተጋድሎ፣ ስቃይና መከራ ማቆም አለባቸው ለራሳቸው ሲሉ። ይሄ እኔ አመጽን እንዲመጣ አልፈልግም። በሀገሬ ላይ አመጽ እንዳይመጣ ነው መከላከል የምፈልገው። ይሄ ነገር ተደራርቦ ግን የሆነ ችግር ከተፈጠረ ሁሉ ልጆቻችን ሀገር አልባ ነው የሚሆኑት። ምን ይጠቀማል እርስ በራሳችን ብንጨራረስ? በ21ኛው ክፍለ ዘመን እንዴት ሰው እዚህ ሀገር መስጊድ እንዴት አሰራም ተብሎ አትሰግድም ተብሎ እንዴት ይደበደባል? ስለዚህ ኢትዮጵያውያኖች ናቸው። በየትኛውም ኢትዮጵያ ክልል ላይ መስጊድ የመጠየቅ መስገድ ህገ መንግስታዊ መብታችን ነው። አይፈቀድ ለንጽጽር ራሱ አይሆን። መካና አክሱምም ማነጻጸር አችልም። ስለዚህ ኢትዮጵያ ውስጥ አፋር ክልል እኮ ድፍን 100% እኮ ሙስሊም ነው። ሶማሌ እኮ ድፍን % ሙስሊም ነው። ቤተክርስቲያን አይሰራም አልተባለም። መብት የላቸውም። አገር ሆኖ ለብቻቸው በሸራም ከሆነ መብታቸው ነው። እኛ የምንተዳደረው በኢትዮጵያ ህግ እንጂ በእስልምና በክርስትና ምናምን ይሄ ክርስቲያን ደሴት ነው ይሄ ሁላችንም መጤዎች ነን። ሃይማኖታችን ከሆነ ከኛ አይደለም የመጣው። የመጣበት ጊዜና ወቅት ኦሮሞ የሚባል ሰው አላህ አልፈጠረም ነው። ግን መገለጫዎች አሉ። ቅድም እንዳልከው አሁን እስልምናም እንደዛ ነው። በነገድ ምናምን በእንትን የተለየው ማን የማን ቤተሰብ ነው? ከቤተሰብ እንደማለት እኮ ነው። አሁን የኔ ፋሚሊ ብዬ የምጠራው ማን ነው? ሚስቴና ልጆቼን እኮ ነው። ከዝን ትላለህ አጎት አክስት እያልክ እንደዛ የሚቀጥለው ነገር አለ፣ ይሰፋል። አዎ በማንነት ደረጃ ግን የሰው ማንነቱ አንድ ነው። መበላለጫ ሊሆን አይችልም በጭራሽ የለም። ከወንድ ከወንድ እንዴት ይበላለጣል? አሁን ያንተ ወንድ ነህ፣ እኔ ወንድ ነኝ። ያንተ ህይወት ስርዓትና የኔ ህይወት ስርዓት እኮ አንድ አይነት እኮ ነው። አንተ ዘር ሰጭ ነህ፣ ሴቷ ዘር ተቀባይ ነች። በሴትና በወንድ መካከል ደግሞ ይሄንን የፈጠረ ያመጣ ፈጣሪ አለ፣ ባለቤት አለ። እኛ አላመጣንም ሴትና ወንድ። ሴትና ወንድ ያመጣ ፈጣሪ አለ። ሴት አድርጎ ፈጠራት፣ ወንድን ወንድ አድርጎ ፈጠረ። በዚህ ውስጥ እንደ አፍንጫ እንደ አይን ጥንብ ነው ቻለ። ጥንብ ጋር የሚውላለ፣ ጥንብ ጋር የሚያድራለ። እስቲ የሚሸት ሽንት ቤት ውስጥ ለደቂቃ ትቀመጣለህ? ምን ያህል አጸያፊ ነውረኛ እንደሆነ በምን አይነት መንገድ ነው የገለጡት? ይሄንን እኮ የገለጡት ተድላ አይደለም፣ እስማኤል እኮ አይደለም።
የአላህ መልእክተኛውን ብቸኛ የመጨረሻ መልእክተኛ የሆኑት ተወዳጁ ነብይ እኮ ናቸው እኮ ያሉት። ዘረኝነት ጥንብን በዚህ ደረጃ ከተጸየፉት ምን ማለት ነው? እንጂ እሳቸው የቁርሽ ወገን ናቸው፣ ዘራቸው ይሄ ነው፣ አካባቢያቸው መካ ነው ምናምን ይባላል። ከመታወቅ ያለፈ ሚና የለውም። ያን ነገር አይደለም ከማንነት ከዚህ ከአላህ በላይ ገኖብህ ነገሩን የምታከብረው የምትፈራው ከዛ ነገር ላይ የምትርመጠመጥ ከሆነ አላህን ለአላህ በመገዛት ከመካከላችሁ እሱ ሰው ይልቃል ይበልጣል ከተባለ ስለዚህ ይሄኛው ማንነት አለ ማለት ነው። ሰውን በማንነቱ መቀበል አለበት እንጂ ጂብ የለም፣ የወንድ ጂብ የለም። አሁን ሰው ነው። አንድ ነን። እርቃናችንን ብንቆም ምንድነው ምን ሆነው? አሁን ሰው ሁሉ እርቃኑን ቢቆም አንተ ካልተናገርክ ሙስሊም ነኝ ክርስቲያን ነኝ ምናምን ብለህ ካልተናገርክ ማን ይነገርሃል? እኔ አሁን ጀለቢያ አድርጌ ኮፍያ ሲሄድ እስልምና አይን ትጠራጠራለህ? ይሄ ሰው ሙስሊም ነው ትላለህ። ክርስቲያኑ አንገቱ ላይ ክር አድርጎ ከሄደ ኦርቶዶክስ ነው ትላለህ። ሹልጫማና ሱፍ ደግሞ ከረባት አድርጎ ደግሞ ይሄ ጴንጤ ነው ትላለህ። እኒህ አይነት ነገሮች ባለባበስ የሚገሉ በማንነት ደረጃ አንድ አይነት ማንነት ነው ያለን እንጂ እኔ ኢትዮጵያዊ መገለጫ ነው ማንነቴ ነው ብዬ አላምንም፣ በጭራሽ አላምንም። ኤርትራ እኮ ከዛሬ 30 ዓመት በፊት እኮ ኢትዮጵያ ነበረች። መሬቱ አልተቆረሰም። አላህ የፈጠረው መሬት ሰዎቹ ነው፣ ፖለቲካው ነው ገንጥሎ የራሱን ባንዲራ የራሱን ጨርቅ መስርቶ ይሄ ነው የኔ ባንዲራ ካሁን በኋላ ኢትዮጵያ አይደለንም ደቄ ይሬ ብሎ ሰው ነው የቀየረው። ኢትዮጵያ የምትባለው ነገር አሜሪካን ብትባለው ነገር በአላህ ብትፈጠር ኑሮ ይሄንን ነገር ሰው ቆርጦ መቀጠል አይችልም። 72 ሴት ፈልገን ይልሃል። ስንት እንደዚህ እርምጥምጥ እዚህ ሲል መጠመጥ አይደል የሚውለው እዛ ጋር እሱ ጀነት ተብሎ ተስፋ ካላደረክ እንደዚህ አይነት ነገር ተስፋ ካላደረክ አላህ እንደዚህ አይነት ስርዓት ካላዘጋጀ ታዲያ ምኑን ጀነት ሆነው? እዚህ ሲጥመሰመስ ነው ሴት ለሴት ሲሄድ ነው የሚውለው ሰው 3 ያገባል 4 ያገባል። አሁን እንደገና መሐመድ የ6 ዓመት ልጅ እኔን ለማሸማቀቅ ስታጠናው አሁን አንተ እናቶቻችን እኮ የቅርብ ጊዜ አንተ ልጅ ነህ ዛሬ 9 ዓመታቸው እኮ ያገቡ ነበር። በ9 ዓመታቸው ያኔ የ9 ዓመት ልጅ 7 8 መደዳውን እኮ ነው የሚወልዱት። እናቶቻችን እኮ በ11 በ12 በ13 በ9 ዓመታቸው ነው ያገቡት። የሚበሉት ምግብ ጤነኛ ስለነበረ ተንኮልም ህስድም ስለሌለ ማዳበሪያ የሚባለው ይሄ መኪና ምንም ስለሌለ ጤነኛ ፈጣሪ የፈጠረው ብቻ ስለነበረ የ9 ዓመት ልጅ እኮ 20 ዓመት ነው የምታከለው። ምን ታውቃለህ? ያኔ 900 ዓመት ኖሮ ሞቱ ይላል። የ900 ምናምን ዓመት ሰው ፊዚካሉ ምን እንደነበረ ታውቃለህ? አታውቅም። አሁን ራሱኛ ፕሮቲን ስለማንበላ እኮ ቀንጨረን ወጥ ብቻ ነው የምንበላው። እንጀራና ወጥ ብቻ ስለምንበላ የአውሮፓ 17 እና የኢትዮጵያ 17 እኮ አንድ አይደለም። እኩል አይደለም። ኳስ ተጫዋቾቹ አታያቸውም? 17 ተጫዋቾች ቅንጭር ነን። ያኔ 6 ዓመት ልጅ 6 ዓመት ማለት ከ6 ዓመት 9 ዓመት ልጅ ፍቅራቸው የነበራቸው ፍቅር ተፈጥሮ ስርዓት አያውቅም። የ6 ዓመት ልጅ ታረግዝ አትችልም። አሁን 6 ዓመትና የዛን ቀን 6 ዓመት በምን እንደሆነ ታውቅ በምን ትለያያለህ? እስልምናን በዛ መንገድ ማሸማቀቅ አይቻልም። እንዲያውም እስልምናን በጣም የምትወዱት እነዛ ነገሮች ሙሉ ስታነቡ በንጽህና እስልምናን ማማት አይቻልም። በዲሲፕሊን እስልምናን ማማት አትችልም። በተፈጥሮ ስርዓት እስልምናን ማማት አትችልም። እኔ ከልቤ ነው የምነግርህ። እነዛ ነገሮች ሰው ሲያጠና እየተማረከ ነው የሚመጣው። እነዛ የተከለከሉበትን ይሄኛው የተፈቀደበትን ነገር ማየት አለብህ። ታዲያ እኔ ጀነት እሺ ዝም ብዬ አሁን እኔ ድሮማ ምን የነበረው የ30 ዓመት ጎረምሳ ሆነህ ትነሳለህ። አትበላም፣ አትጠጣም፣ አታራም፣ አትሸናም መንግስተ ሰማያት ላይ ዝም ብለህ የሆነ ጎረምሳ 30 ምናምን ዓመት እያየ መዘመር አይደብርም? እዚሁም ሆኖ ይደብራል። እየበላ እየጠጣ ህይወት እንኳን ዝም ብለህ ቆመህ ቀርሙን የምትሆነው ጀነት ከሆነ እንደዛ ነው መሆን ያለበት። ሳምቲንግ ፋንሲ ይጠበቃል አይደለ? ሁሉም ነገር በቃ ምን ያደርጋል ታዲያ? እዚህ እየበላን እየጠጣን እየለበስን እንኳን ኑሮ ይመራል። የዘላለም ህይወት ከባድ ነው። ሴት ከሌለችበት እንዴት ህይወት ይሆናል? እንዲያውም እነዛን ነገሮች የበለጠ እንኳን ሊሸማቀቅ ሞርሳ ጠና እንደውም ተስፋ አደረኩ። አሁን ጀነት መግባት ፈልጋለሁኝ እኔ። አላህ ሁላችንም የጀነት ሰው ያድርገን፣ መጨረሻችን ያሳምርና ጀነት ከተባለ እነዛ ነገሮች በጀነት ውስጥ ያለ እስልምና እኮ ተጨባጭ ነው። ነገሩን ማመን አለማመን ይችላሉ። አላህ ባዘጋጀው ጀነት ውስጥ ግን እንዲህ አይነት ስርዓቶች አሉ፣ እንዲህ አይነት ምግቦች አሉ፣ እንዲህ አይነት ህይወቶች አሉ ብሎ የተቀመጣለ። ማን አምጣ እስቲ መንግስተ ሰማያት አንድ ሰው ይምጣና ይሄን ይመስላል ይበል እስቲ። አንድ ሰው የሚያወራ የለም። የምትገባበትን ካላወቅ የሚጠብቅህን ነገር ካላውቁ ምን ያለ እዚህ ተጥመስምሶ ወንድ በሙሉ ሲልከሰከሳል ከሴት ስር ወጥቶ ያውቃል እንዴ? ሴት ይንቃል? የዚህ የምድር ሁሉ ማጣፈጫ ምንድነች? አላህ ሴት ወርቅ ይሄ ህይወት እኮ ያለ አንተ ሴት ያለው ወንድ ያለ ሴት አስበዋል? እስልምና ኮፒ ነው ብዬ ነው የማምነው። ኦኬ ከክርስትና እንትን ሞዲፋይ አድርጎ ስም በመቀያየር
የሆነ አንድ ብልጥ መሐመድ የሚባል ብልጥ በዛን ዘመን የነበረ ስማርት ብልጥ ሰው ማንበብ መጻፍ አልችልም ብሎ ግን አደገኛ አዋቂ አርጌ ነው የምቆጥረው። በነገራችን ላይ ስማርት እንደሆነ ይሰማል። ስማርት እንደሆነ እንዴት እንግዲህ እነ ሙጂብ አሚኖ እና አህመዲን ጀበል ክርስትና ላይ ሰፊ የሆነ ጥላቻ እንዳለባቸው የምናውቀውና ያየን ያለነው ነገር ነው። ክርስትና ለማጥፋት ጂሃዲስት የተባለውን ትውልድ ለመፍጠር የተማማቱ እየተጋጋጡ እየተጣጣሩ ያሉ ሰዎች ናቸው። በአክሱም የተፈጠረውን ነገር እንደሰማችሁት ነው። እንግዲህ ክርስቲያኖች እንደው እስልምናን ለማጥፋት በአክሱም እየተሯሯጡ ያሉ ይመስል ነው ዜናዎች እየተሰራጩ ያሉት። አህመዲን ጀበልም ሆነ ሙጂብ አሚኖ እጅግ ሲበዛ ክርስትና ላይ ሰፊ የሆነ ጥላቻ አለባቸው። ይሄንን ደግሞ የምናውቀው ያየን ያለነው ነገር ነው። በአክሱም የተፈጠረው ይሄ ነው አይባልም። ምንም ነገር አልተፈጠረም። ክርስቲያን ገዳይ ሆኖ ሙስሊሞችን አልገደለም፣ አላባረረም። ሊሰግዱ ነው ተብሎ ክርስቲያኖች ስግደት አለባቸው፣ ከ5 ቀን በፊት ስግደት አለባቸው ተብሎ ሙስሊሞችን አላባረሩም። በስፋት በዜና እየተሰራጨ ያለው እንግዲህ አህመዲን ጀበል የተባለው ኡስታዛቸው እጅግ ሲበዛ በክርስትና ላይ ጥላቻ ኖሮበት ክርስትናን እንደው ጂሃዲስት አውጆ ቢገል ቢያጠፋ በጣም ደስ ከሚላችሁ ሰዎች መካከል አንደኛውና ግንባር ቀደሙ ዋነኛው ነው። ይሄ ነው ብለን መናገር የምንችለው ነገር ቢኖር ክርስቲያን እስላምን አይጠላም። ክርስቲያን ሙስሊሞችን ለመግደል አልተንደረደረም። በአክሱም የተፈጠረው ነገር ይህ ነው ተብሎ የሚነገር ነገር አይደለም። ማለትም ዜናዎቹ እየተሰራጩ ያሉት በምንድን ነው? ክርስቲያኖች ሙስሊሞችን ጨቆኑ፣ አባረሩ፣ አስገደሉ እየተባለ ነው። በዚህ በኩል ስንመጣ ደግሞ እንደው አክራሪ ክርስቲያን አለ እንዴ? ማለት አክራሪ ክርስቲያን ከተኮነ እኮ መነኩሴ ነው የሚኮነው። በዛኛው በኩል ግን አክራሪ ክርስቲያን ከሆነ አክራሪ ሙስሊም ከሆነ ጂሃዲስት ትውልድ ነው የሚሆነው። ዋሃብያ ሆኖ ክርስቲያኖችን ለማጥፋት ነው የሚሯሯጥ። ማለት የሚፈልገው ነገር ቢኖር ክርስቲያን ገዳይ አይደለም፣ ክርስቲያን አባራሪ አይደለም፣ ክርስቲያንም ደግሞ ጨፍጫፊ አይደለም። ማን ጨፍጫፊ እንደሆነ በዓለም ላይ የምናውቀው ነገር ነው። አርሲ ላይ ያየን ያለው ነገር ነው። እሱ ብቻ ደግሞ ሳይሆን መካ ላይ ክርስቲያን እንደ ቤተክርስቲያን እንስራ እንደማለት ነው። አክሱም ላይ መስጊድ እንስራ እንደማለት እየተባለ ብዙዎች ያወሩ ይገኛሉ። ይሄን ሚዲያ ላይ የተመለከትነው ነገር ነው። ማለትም መካቸው ላይ ቤተክርስቲያን እንስራ ማለት ትልቅ ጸብ ነው የሚያስነሳው። አክሱም ላይ ደግሞ መስጊድን ገንባ ማለት ትልቅ ጸብ ነው የሚያስነሳው እና እኛም በሃይማኖታችን አንደራደርም የሚል ሰጣገባ ውስጥ የገቡ ሰዎችም አሉ። ይሄ ደግሞ ክርስትናን አይወክልም። ማንም የፈለገውን ሃይማኖት መከተል ይችላል። ማንም ደግሞ የራሱን ቤተ እምነት እስካልተነካበት ድረስ የፈለገውን ነገር ማድረግ ይችላል። የሰው ቤተ እምነት ሳይነካ የፈለገውን ነገር መፈጸም ማድረግ ይችላል ማለት ፈልጋለሁ። ለዛሬው በዚህ ቃን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።